ከወደዱት ጋር አብሬ እሄዳለሁ። ደግሞ ባላየ ነው ገና እንደ ዛሬና ነገ ሰው መጣ ብለን ይሄ የሚለዋወጥ ባህሪ ካለን ጥሩ አይደል። ሁልጊዜ ህፃን ከህፃንነት ወጥቷል። ከነበሩበት እድሜያቸው እየጨመረ እያደጉ ነው ሄዱ። እያደጉ በሄዱ ቁጥር አዳዲስ ነገር ማድረግ ይፈልጋሉ፣ ማደግ ይፈልጋሉ። ከዛ ጉዟቸውን ወደ ትዳር ያደጉታል። ወደዛ ለመድረስ አላማ አለን፣ የምናሳካው ነገር አለ። እሷ የምታሳካው ህይወት አለ፣ እኔ ለእሷ ማሳካላት ህይወት አለ። ከዛ በኋላ ነው አሁን ልጅ ነች፣ ገና ብዙ ነገር ይቀረናል። አሁን እሷን ቤት ውስጥ ማስቀመጥ አልፈልግም። እኛ ልጆቹ ነው ያለችው መግዴ ማለት ነው። ለእኛ ልጆቹ ነው ያለችው። ከዛ እኔ እንደውም ረስቼያለሁ፣ በጭራሽ ረስቼያለሁ። እሷም ለእኛ ልጆቹ ተቆጠችው ማለት ነው። እኔም አለው መጨረሻ ጊዜ ነው የደረስኩት እኔ ቅድም ማለት ነው። ከዛ አሁን ደግሞ እኔ እሙ ቤቱ ስትከፈት ስመጣ ደግሞ መግዴ ተናዳ እያወራች ናት። ገባሽ? አሁን እኔ እንደዚህ ያልኩ ነው። እኔ አሁን ደሜ የራሴ የሆነ ልጅ ሰው አሳልፌ ለጠላት አሳልፌ አልሰጥም። ልጅቷም ግን ጠላት አይደለችም። ግን ምንም ብታጠፋ፣ ምንም ብታረግ፣ ምንም ብትሆን እኔ ሞዶ ሀይሚ ነው። ግን ሀይሚ ብትሆንም ማንንም ቢሆንም ማንንም ጓደኞቼ ግን ለሰው አሳልፌ አልሰጥም፣ ለማንም ቢሆን ማለት ነው። አሁን መግዲ ብቻዋ ስትናደድ ምንድን ነው ስል ፎቶዎሽን ይዘቀዝቃሉ ምናምን እያሉ ነው ስል፣ እስኪ እየዘቀዝቁና የሚሞክሩ እስኪ ወንድ የሆነ ፎቶ እየዘቅዝቅ አንቺ ምንም አላጠፋሽም። ሰው ስጭንቅ ድራማ ነው ብለሽ ነው የምትናገሪ፣ በኮመንት ነው የምትጽፊ፣ ሰውን አትሳደቢም። እንደውም አብዛኛ እኔ ቤትም ከፍቼ የሚረግጠው እኔ ነኝ። 5 ደቂቃ ረግጬ ሰድቤ ከዛም በኋላ ደግሞ ይመለሳለሁ። ግን እሷ ምንም አታወራም፣ ማንንም አትናጋም። በኮመንት ነው ድራማ ብላ የምትናገር። በነገራችን ላይ መቅዲን የዘቀዘቃት ማነው እንትን ያስፈራራት የሌላ ሰው ቤት ነው። ነግምጃ ናት። ማነው የማ ቤት ነው? ኦኬ በቃ እሺ ገብቶኛል። በቃ የተደረገ ነገር ስላየሁኝ እስክመሳረግ እሺ የምሬ ነው። እሱ አሁን ማንንም ቢሆን ማለት ነው እዚህ ጋር አሁን 68 ሰው አለ። መቅዲ ሰው ናት ነበር ገባች። እንዴት ናችሁ ሰላም ናችሁ ብላ ነው የምትወጣው። ጭቅጭቅ ካለ ነቅላ ነው የምትወጣው። ደግሞ ብሩኬና ሀይሚ ስራ ሲጀምሩ አረ ተረጋጉ፣ ድራማ ነው። ሰው ሀቁን ስደት ቦታ እያለ ሀቁን እናውራ፣ ተረጋጉ፣ ድራማ ነው ትላለች። እኛ ደግሞ እሷ ድራማ ነው ስለ አይ እቺ ልጅ ደግሞ መጣች ድራማ እያለን እየቀለድ ነው። ግን አሁን እሷን የነካ ማንንም እዚህ ጋር 68 ሰው አለ። መግዲን የነካ ሰው ቤቴን ከፍቼ የሚረግጠው አንድ ማዛ ነው። እሱን ሰምታችሁ አይደለም እንደዛ አረጋጊ። ነገሩን የነካ ምናምን ሳይሆን ለምን እንደዚህ ይሆናል ነው የሚባለው። ምን አፍተሽ በምን የተነሳ ነው መግዲ መናገር ትፈልጊያለሽ ወይስ በደፈናው እንተው? አወራለሁ በድንገሽማ የሆነ ከሰዓት አካባቢ የሆነ ነገር እያደረጉ ነበረ። ከዛ የኛ ልጆች የራሳችሁ ቋንቋ የሚያወሩ ልጆች አሉ። እኔ ገብቼ እናንተ ጨረቃ ፋሚሊ ከሆናችሁ ወደ ሌላ ፋሚሊ ሄዳችሁ ቪዲዮ እንደዛ ነገር ለምን ታደርጋላችሁ? የራሳችሁ ጭንቅላት አትመሩም፣ የሰው ጭንቅላት እንዳትመሩ። እናንተ ጨረቃ ፋሚሊ ናችሁ። ልጆች ሀይሚና ቡርኬ ፕሮፋይል አድርጋችሁ ሌላ ሰው ገስት ምናምን አትስሩ ብዬ የራሰ ልጆች ናችሁ። ከዚህ በፊትም የሆነ ሀይሚና ቡርኬ ስራ ይዞ ሲመጣ ስራ ነው ብዬ እመክራችኋለሁ። ከዛ ልጆቹ እሺ በቃ እናርግም አሉ። ከዛ ወጣው አሁን ስገባ የሆነ ቤት ሲገባ አንቺ እኔም ሰድበሻል፣ አንቺ አስመሳይ ብለሽ እኔም ሰድበሻል፣ አንቺ ይከክ ምናምን በአናትሽ ነው የምትክለው፣ እኔ ስም እንዳጠሪ ካሁን በኋላ ምናምን አለች። ከዛ ዝም አልኩ። ምንም አልጻፍኩም፣ ኮመንት አልጻፍኩም፣ ጸጥ አልኩ። እኔ እሷ ስም አልጠራሁትም። እንትን ካለ ቦይስ ካለ ይዛ መታ ትጠየቅንም ማለት ነው። እኔ አልሰደብኩም፣ ሰው ሰድቤም አላውቅም። እሷም ስምን አልጠራም። የራሴ ልጆች ናቸው፣ መከርኩት። ወደ ሌላ ቦታ እንዳትሄዱ፣ ሀይሚና ቡርኬ ይዛችሁ ጉዞ ወደ ቤት ብላችሁ ሀይሚና ቡርኬ ብቻ ፖስት አድርጉ እንጂ ሌላ ሰው እንዳትጠሩ አልኩት። ከዛ እኔን ሰድበሻል፣ እሷ መንግስት አይደለም፣ እኔ ለራሴ መንግስት ነኝ፣ ማንም ሰው አልፈራም። ደግሞ እሷ ስም አልጠራሁትም፣ ስማ ጠርቼ አልሰደብኩም። ቦይስ ካለ ይዛ መታ ትጠየቅንም ማለት ነው። እሷ ምን እንደምትሰድባለች
ለምን ትሳደባለች? በቃ ተረጋጊ። ገኒን ያስገባሁት ሁሌ ለሚጣሉት እንዲረጋጉ የሆነ እንዲሰጡ ገባኝ። እኔም ራሴ ያየሁት ነገር ስላለ እኔ አልተጨነኩም። አየሁ በቃ ያላየሁት እንዳላየን ያለፉት ግን አሁን አንቺ ምክር ነው የሰጠሽ። በፊት ማማዛ ስትል የሆነ ነገር ሲኖር የምታረጋጋን እሷ ነች፣ ተው የምትለን እሷ ነች። አሁን አንቺ እዛ ጋር የተናገርሽው ለምን ይሄንን ታደርጋላችሁ? ልጆቻችንን ለምን አንደግፍም? የማይሆን ቦታ ውስጥ አትግቡ ብለሽ ለእነሱ የሚሆነውን ነገር ነው የተናገርሽው። እንግዲህ ብስምም ስለዚህ አንቺ ተገራሽ እንኳን አንቺ በጣም የምትወጃት ልጆች ማለት ነው። አዎ ገብቶኛል፣ ገብቶኛል። እና ስለዚህ አንቺ በራሳችሁ ጠይቁ። በቃ እዚህ ጋር እነሱን ስለእናንተ ልጆች የሚያገባቸው ነገር የለም። አዎ ስም ሳንደርስ ይኸውልሽ፣ አሁን እናንተ አንቺ እንኳን ቢዘቀዝቁሽ አይሚ ስንት ነገር ተደርጋለች። የሚዘቀዝቅሽ ሰው ካለ ምክር ነው የመከርሻት፣ ምክር ነው የተናገርሽው። መጥፎ ነገር አልተናገርሽም፣ አልተሳደብሽም አይደል? እንደፈለጉ ያድርጉሽ። በቃ መሆን የሚፈልገው ሰው ይሁን፣ ልቀቁት። አንድ ሰው የራሱ ያስደሰተውን ነገር ይሄ እኔ በነገራችን ላይ ይሄ የሚለዋወጥ ሰው አለ በተፈጥሮ። ይሄ አቋም የሌለው ሰው ሀና ትላለች ብዙ ጊዜ። ሀናን አቋማችሁን አስተካክሉ፣ ሰውን ከወደዱ ከነ ምናምኑ ይባላል አይደል? ነገሮችን ስናይ በአንድ አቅጣጫ ብቻ ላይ ምን ሰውን ስከሰው አንድ አቅጣጫ ብቻ ይዤ አልሄድም። በተለያየ አቅጣጫ የዛን ሰው ነገር አያለሁ። ለምንድን ነው ይሄን እናደረጉት እንዴት ሆነ ብዬ ያለው እንጂ በአንድ ነቅዬ ሌላ አእምሮዬ ወደ ሌላ ነገር አላስብም። ስለዚህ አእምሮ ወደ ሌላ ያስበ ለምን 30 እንትን አንቺ የሚሆነውን ስለምትወጃቸው ጓደኞች ስለሆኑ እንግዲህ ምን እንዳየሽ አላውቅም፣ አስተያየት ሰጥሻቸው አይደል? እነሱ ደግሞ የፈለጉትን ያድርጉ። በቃ ተያቸው በመተው ለቢ እነሱ አይደለም እነሱ እኮ ትተዋለን ነው እንደገና ልንገርሽማ፣ እነሱ የኛ ልጆች ልንገርሽማ። እኔ ምን አልኩት? አይምና ብሩኬ ከወደዳችሁ ሌላ ቦታ እንዳትሄዱ፣ እንደ እርጎ ዝም ብላችሁ ጥልቅ አትበሉ። በቃ ጨረቃ ፋሚሊ ናችሁ እናንተ፣ አንድ ቦታ ቁጭ በሉ። ልጆቹ ይዛችሁ ወደ ቤት ብላችሁ ልጆቹን ፖስት አድርጉ፣ ሌላ ነገር አታደርጉ ስትል ልጆቹ እሺ በቃ እኛ ነቃል ነው ስትል፣ ነቃል ቢሆንም እናንተ ህፃን አይደላችሁ፣ ትልቅ ሰው ናችሁ። እንደ ትልቅ አስቡ ምናምን ብዬ ሌላ የእኛ ልጆች አለ የራሴ ቋንቋ ነገርኩ። ይሻል እሺ ብሎ ሁላችሁ ይሻሉ። አሁን ደግሞ መጨረሻ ሰዓት እኔ ላይቭ ሲገባ ገና ቲክታክን እንደዛ ብዬ ሲገባ አንቺ መቅደስ ሰድበሻል አንቺ እንይ አለች። እኔ እንደሷ አፍ ከብቼ እዚህ ላይ አላወራም። ናኒ ቆይ የሆነ ነገር ማለት ናኒ ተናገር። አሁን ማንሽ መቅዲ እንደንትኗ ልክ ናት። እኔም እሷን ልክ ናት ልን ይችላል። ለምንድን ነው ልጆቻችንን ጥላችሁ ወይስ ሌላ ግሩፕ የምትሄዱት ነው አደለ? እንግዲህ ወይ መሰል እንግዲህ ሳፖርት የሚያደርጓቸው ሰዎች ተፈጥረዋል ከኛ ጋር ወጥተው። ይሄም የኔ አስተሳሰብ ነው። ይሄ ጤነኛ አስተሳሰብ ነው ያሰበችው። ለምን እኛ በኔጌቲቭ ካየን ሁሉ ጊዜ መጥፎ ነው የሚሆነው። ያ ልባችን ውስጥ ስላለ የመከፋፈል ነገር እንጂ አሁን እሷ ያለችው እኮ ትክክል ነው። ለምንድን ነው ልጆቻችንን የምንለው? ለምንድን ነው የምናሳጣው? ለምንድን ነው የሌላ ሰው ፕሮፋይል አድርጋችሁ ለምንድን ነው የምትሄዱት? ማንም የሚለውን እኔ እምላለሁ። እኔም አሁን ባል ወይ ሀና እንደዛ ብታረግ ለምን አደረግሽ? ለምን እንዲህ ይሆናል? ልጆቻችንን ይዘን መጓዛል። ለምን ስንት የለፋንባቸው ልጆች ናቸው እነዚህ ልጆች አንድ እንዲሆኑልን። ዛሬ ላይ ተነስተን ጣል ማድረግ ራሳችንን ነው የሚያስገምተው። አንዲያ ነገር የራሳችንን ኮንፊደንስ ነው የሚያሳየው። እነሱ ልጆቹ ምንም አላረጉ፣ ማናችንም ምንም አላሉ። ቫኬሽናቸው ላይ ናቸው፣ በፈለጉት መንገድ እየሄዱ ነው። እኛ ግን እዚህ እንባላለን። ይሄ አይደለም። ገባችሁ? እኛ አንዳንድ ጊዜ የራሳችንን ስሜት ይሁኑልን ማለት አንችልም። እኔ ገነትን እንደ እኔ ሁኝ ልላት አልችልም። ለምን እሷ ሌላ ነች፣ እኔ ሌላ ነኝ። የአእምሯችንን መጠን ሊለያይ ይችላል። ስለዚህ እኛ መሆን ያለብን አንድ መሆን ነው። እግዚአብሔር ይመስገን ልጆቹ አንድ ናቸው። ከባለፈው የተሻለ ሌቭል ላይ ነው ያሉት። እናዳምጣቸው፣ እነሱን እንደግፍ። ግን ይሄ ሌላ አንዳንድ ተገለባባይ ጸባይ ካለን በጣም ይደብራል። አንደኛ እንደ ያንግ ጀኔሬሽንም አንሆንም፣ ወይም እንደ ኦል ወይም እንዳላወቀ ሰው መሆን የለም። እነሱም ይታዘቡ።
ይሳቀቃል፣ ይታዘቡናል። ወድ ቤተሰቦቻቸው እንዳያፉ መሆን አለብን እና አንከፋፈል። እኔ መቅደስ ባልሽው ነገር እስማማለሁ። ለምንድን ነው የምንለያየው? ለምንድን ነው ትንሽ ስህተት በተገኘ ቁጥር ወደ ሌላ መገልበጥ ማለት በሰው እየተመራን ነው ማለት ነው። እኔ ወይ በዛ ሰዎች እየተበሰው በቃ እንደዛ ነው። ያ መሆን የለበትም። በሰው አንመራ። አንደኛ የራሳችን ስሜት እናዳምጥ። ምንድን ነው የምንለው? ምንድን ነው የምንፈልገው? ልጆቹን እንወዳቸዋለን። የእውነት ፍቅር ካለ በቃ ምንም አልሆንም። ፍቅር ነው ዋናው እንትን የሚለው እና ይሄንን ነው እነሱ የወደደሞ ይቅርታ አድርጊልኝ፣ ያቋረጥኩሽ ይቅርታ አድርጊልኝና አሁን ነው አንቺ የመጣሽው። መች ነበርሽ የሚባለው አሁን በመጣ አይደለም በጸና ነው። እኔ አሁን አይደለም ማንም ሰው ያውቃል። እሱ እንዳታስረዳት። እኔ ማንም ሰው እኔ ደግሞ ያወራው የራሴ ልጆች ነው፣ የራሴ የሀገር ልጆች ናቸው፣ ግሩፕ ልጆች ናቸው። እንስሳ አታደርጉ ስትል ቀልድ ነው አሉ መግዲ። በእግዚአብሔር ልንገራት ዝም በይ አንዴ። እኔ የራሴ ልጆች ናቸው እንዳታደርጉ ስትል እነሱ ቀልድ ነው ስትል ቀልድ ቢሆንም እንደዛ ነገር እንዳትቀልድ። እናንተ ትልቅ ልጆች ናቸው፣ ትንሽ አይደላችሁም። ሰው ሌላ ነገር ያስባል። ስለዚህ ራሳቸው ናችሁ ሀይሚና ብሩኬ ፎቶ አድርጋችሁ ሌላ ነገር አታደርጉ ስትል ቀልድ ነው አሉ። ቀልድ ቢሆንም እንደዛ አይነት ነገር ቀልድ እንዳትቀልዱ አልኩት። እሺ አሉ ልጆቹ። ከዛ አሁን ስገባ አይንን ሰደብሽ አለች። እኔ ማንም ሰው ሰድቤ አላውቅም። ማንም ሰው ያቀደመው እኔም ድሮን ጀምረ ሀይሚና ብሩኬ አድናቂ ነኝ። ማንም አድናቂ ሰው አይደለም። ማንም ሰው ቤትን ፖስት አድርገን አላውቅም። አይ በቃ ይሄ እኮ ምንም እንትን አለ። አንቺም ልጆችሽን ነው ከሮንግ ወይ መለሻቸው። እንደዛ አታርጉ ብለሻል። ምንም አይደለም። ይሄ በጥሩ መንገድ በፖዚቲቭ ካየ ነው ጥሩ አመለካከት ነው። ምንም አይደለም። ግን አንዳንድ ጊዜ ምንድን ነው ሄደው ሌላ ቦታ በሌላ ሰው እየተመሩ እንትን የሚሉ ልጆች ስላሉ እነዛን ለመመለስ ከሆነ አዎ ምንም አይደለም። እንደዚህ ንግግር አትመተው ማለት ምንም እንትን አይደለም። እና ገኒ ካለሽ አይዲያ ቀጥያን። እኔ ትክክል ናት። ያው የራሴን ሰው አሁን እየገባኝ ሄደ። የራሴን ሰዎች ነው የተናገርኳቸው። በዚህ መንገድ ውስጥ አትሂዱ፣ ይሄ ጥሩ አይደለም። ምክንያቱም ለሀይሚና ለብሩክ ያላት ፍቅር እሷ በቃ የተወሰነ አቋም ይዛ የምትሄድ ልጅ ልክ እንደ ሀናን። አሁን ሀናን አትንኩብኝ ነው ጥሏ ከልጆች ጋር። እነሱን አትንኩብኝ፣ እነሱ የሚወዱትን ሁሉ ወዳለሁኝ፣ እነሱ የሚከተሉትን ሁሉ ወደ መጥፎ ነገር አይሄዱብኝ እንጂ እነሱ የወደዱትን ወዳለሁ። በቃ እስከወደድኳቸው ድረስ እኔ እንደዚህ አይነት አቋም ደስ ይለኛል። ገና ምንንም ሳናውቀውን ሰሞኑን ረብሻ የተነሳው ምን ለምን እንደሆነ ከሰው ጋር የቀረቡት ምን አላማ እንዳላቸው ምን አልተለወጡ፣ እኛ ላይ ኦዲየንሶቻቸው ላይ አልተቀየሩ፣ አልተለወጡ፣ የተለየ አክት አላሳዩንም። ጓደኛ ነው ከጓደኛ ጋር ነው አብረው የሆኑት። ጓደኛ ደግሞ አትያዙ የሚባል ነገር የለም። እኛ እርስ በርሳችን ጓደኛ ሆነን የለ በእነሱ የተነሳ እኮ እኔ አዳዲስ ሰዎች ብዙ ተዋውቂያለሁ። እና ሀናንም እናንተንም የተዋወቅ ነው እኮ በእነዚህ ልጆች የተነሳ ነው። እናንተም ገዝት ሰርታችሁ ጓደኛ አሁን መዓዛ ለመግዲ፣ መግዲ ለመዓዛ፣ ሀናን ለመዓዛ እንደዚህ የሆናችሁ ከሄዳችሁት በእነሱ አማካኝነት ነው። እነሱ ደግሞ አዳዲስ ነገር ይፈልጋሉ። በዛው ልጆች አይደሉ ሁልጊዜ ህፃን ከህፃንነት ወጥተዋል። ከነበሩበት እድሜያቸው እየጨመረ እያደጉ ነው ሄዱ። እያደጉ በሄዱ ቁጥር አዳዲስ ነገር ማድረግ ይፈልጋሉ፣ ማደግ ይፈልጋሉ። ከዛ ጉዟቸውን ወደ ትዳር ያደጉታል። ወደዛ ለመድረስ አላማ አለን፣ የምናሳካው ነገር አለ። እሷ የምታሳካው ህይወት አለ፣ እኔ ለእሷ የማሳካላት ህይወት አለ። ከዛ በኋላ ነው አሁን ልጅ ነች፣ ገና ብዙ ነገር ይቀረናል። አሁን እሷን ቤት ውስጥ ማስቀመጥ አልፈልግም። የተለያዩ ነገሮች ማድረግ የምትፈልጋቸውን ነገሮች ሁሉ እስከምታደርግ ጠብቃታለሁ። ለዛ ደግሞ ለአላማው አብሬያት እሄዳለሁ። እሷም ደግሞ እንደዛ ነው ያላቸው። ይሄን ለማድረግ እኔ ቅድም የሆነ ቦታም እየተናገርኩ ነበር። እናንተ አሁን አረብ ሀገር ስትመጡ የመጣችሁ ሰዎች አጠቃላይ 1 አመት ስትሰሩ 2 አመት 3 አመት የቆያችኋል። ልጅ ያላችሁ ልጆቻችሁን ለማሳደግ ቤተሰቦቻችሁን ለመርዳት እህት ወንድሞቻችሁን ለመርዳት አመት በአመት ላይ የጨመራችሁ የምትሰሩት ለምንድን ነው? ስለዚህ እነሱ ጓደኛ ለማፍራት ይሄ ጊዜ ሊሆን ይችላል። በቃ ሰው ራሳቸው ደግሞ ብቻ ቆሞ ደግሞ ከዙሪያ ያሉትን የሚያዩትን ቀና አድርገው በራሳቸው አእምሮ የገመቱትን እኛ እዛ አይደለንም ያለው በራሳቸው አእምሮ ውስጥ የገመቱትን ሰው ያሳድጋሉ። ምን ነው ፍጽሜን ሲያሳድጉ እኛ ሰብስክራይብ አድርጉልን ብለው አይደል እንዴ ያሳደጉት ወድ ጓደኛቸው እነ ቤካን እነ ሁሉንም ከወንድሞቿ ጀምራ አይደል እንዴ እየመጣች ያለችው። ሌላ ነገር ውስጥ አልገቡ፣ አልተለያዩ፣ ምንም አላመጡ። ፕራንክ ቢያሳዩ ይሄ ቅጥ ያጣው ፕራንክ አላሳዩንም። እርስ በርሳቸው ነው የሚጣሉት። እሷን ወይ ወድጃታለሁ እሱን ወይ አንድ ሰው አፍቅሬያታለሁ እንጂ የሆነ የተለጣጠፈ የማይሆን ነገር አላየን አይደል። ብንደግፋቸው እኛም እኮ
የተደጋገመ ነገር መጥቶ ሌላ ሰው እንዳያሰናክላችሁ የሚለው ነገር ውስጣችን አለ። ግን አርቀን እናስባለን። ነገሮችን ስናይ በተለያየ አቅጣጫ ብትመጣ ይችልት የሆነ ነገር እንኳን ቢኖርባት የሆነ ባህሪ ቢኖርባት ያስተካክሏታል። እሱ ከሆነ ፍራቻና ወደ ሌላ የሆነ ነገር ስናይ ደግሞ ሮጠናል። እኔ አሁን ሀናን እግዚአብሔር ደስ ትለኛለች። ሁሌ ብትናደድ የተወሰነ ደቂቃ እነሱን የሚነካ ሰው ጋር ነው የምትጣላው። ስትጣላ ማለት የፈለገውን የዛ ብቀር እነሱን አትኩብኝ፣ እኔ ሌላ ብልግና ሌላ ወደማልፈልገው ነገር አይሄዱብኝ እንጂ እኔ ከወደዱት ጋር አብሬ እሄዳለሁ። ደግሞ ባላየ ነው ገና እንደው ዛሬና ነገ ሰው መጣ ብለን ይሄ የሚለዋወጥ ባህሪ ካለን ጥሩ አይደለም። አንቺ በእርግጥ በእህትነት እንግዲህ አብረውኝ ያሉትን ልጆች ነው የኔን ጓደኞች ነው እባካችሁ አትለወጡ፣ ለምንድን በዚህ መንገድ እንዳትሄዱ እያልኩ ይሄ ጥፋት አይደለም። እኔም ቀርባው ናኒ እኔን ትናገረኛለች፣ እኔ ናኒን እናገራታለሁ። እንደዛ ህይወትንም እንደዛ እርስ በርሳችን ካጠፋን ጥፋት እኔ ናኒ በደንብ አድርጋ ትቆጣኛለች፣ እኔም እሷን እቆጣታለሁ በውስጥ። ይሄ ያለ ነው። ሰው ጓደኛሽ አጠገብሽ ያለው ሰው ወደ ሌላ መንገድ ሲሄድ ግን እንደ አጠቃላይ የምናገረው ነገር ልጆቹን እንደግፋቸው፣ እንውደዳቸው። ፕራንክ ነው የሚሰሩት አንድነታቸውን አሁን ደግሞ በይበልጥ ሌቭሉ ነው የፍቅራቸውን ሌቭል እየጨመሩት እያሳዩ። እኔ ከሷ ወዲህ ብዙ ነገር እንደው መናገር የማይፈልጉትን ጊዜውን የጠበቁትን ነገር እያየን ነው አይደል? አብረው መለያየት የማይፈልጉ በጣም የሚጓደዱ ልጆች ናቸው። ስለዚህ ቢመጣም ሰው አብረው ከደም ከሰው ጋር ስራ መስራት አለባቸው ሁሉ ጊዜ። እነሱ አሁን እዛ ቦታም ለምን ሄዱ? ለምን ለብቻቸው አልሄዱ? ለምን ብቻቸው አልመጡም? እንዴ ወጣቶች ናቸው። አሁን ያሉበት ኤጅ እኮ በጣም ከባድ ኤጅ ነው። በጣም ጎበዝ ልጆች ናቸው ሁለቱም። በእውነት በጣም ይደነቁ። ሀይሚዬ በጣም ለብዙ ሴቶች እናንተም እንደምትሉት ምሳሌም የምትሆን አርአያ ሴት ልጅ ራሷን ክብሯን ጠብቃ እንዴት ራሷን ተቆጣጥራ፣ ይሄ የመንፈስ ፍሬ ይባላል። ራስን መግዛት ይባላል። ራሴን ገዝቼ ራሴን ተቋቁሜ እንዴት እንደምኖር ብላለች የሆነ ፕራንክ ስታደርግ እሱም እንደዛው ራሱን ገዝቶ የሚጓደዱ የሚፋቀሩ ልጆች ናቸው አይደል? እንደው ብቻቸውን ሆኖ ስንል እኮ ብዙ የሚያሰናክሉ ነገሮች እኮ አሉ። አብረው እነዚህ ሁለት የሚዋደድ የሚፋቀር ሰው በመሀል ለምንድን ነው ሚፍታን እዛ ቤት ያስገቡት? እንደ ሴጣን እኮ መጥፎ ነው። ከብዙ ለምን አላማችን እንዳይሰናከል እሷ ብዙ ማሳካት የምትፈልገው ነገር አለ። ስለዚህ ያንን ላሰናክላት አልፈልግም፣ ግን ልትደርስበት ያለችውን ነገር እንደውም ልረዳት ነው የሚያስፈልገኝ ብሎ ነው ከጎን ያለው። ስለዚህ አንዳንድ ነገር ስናይ ሰው መጣ እነሱን ብቻ እኔ እነሱን ማየት እኛ ሁላችንም ያስደስተናል። ግን ጓደኛም ሲመጣ አንዳንዴ እነሱ የሄዱበትን ምክንያት እነሱ ያውቃሉ። እዛ ደብረ ዘይት ሊዝናኑ ሄዱ ብቻቸውን እኮ ከሰው ጋር ቢሄዱ ምን ችግር አለ? ቢሄዱ ሰውስ ቢመጣ ጣልቃ ሁለት በጣም የሚፋቀሩ ሰዎች አላማ ያላቸው ሰዎች ብቻቸው እሳት እኮ መጥፎ ወጣትነትን አሳልፈ ነው እናውቃለን አይደል? እኛ አላማ አለኝ ከአላማዬ ውጭ ሽማግሌ ልከ ቀለበት አድርገ የምትል ጀግና ሴት አይደለች እንዴ ሀይሚ? ለዚህ አይደል እንደምንወዳት? እኔ ወደድኳት ሴትነቷን ስለምታከብር ነው። ይቅርታ ከሌሎች ለይቼ ማለት በጣም ለራሷ ያላት ክብር ስለሚያስደስተኝ ነው የምወዳት። ስለዚህ ሰው ባመጡ ቁጥር እንደ ህፃን ባናያቸው ያላቀም ይቅርታ ካጠፋው ግን አመለካከታቸው የምንወድላቸው ልጆች ናቸው። እንደውስ በፍራንክ መጥቶ እንዲያደረገ ይባላል እንጂ በስንት ፈተና ነው እየፈተነች ያሳየችን የሱን ጨዋነት እሱም የሷን ጨዋነት። እንደሌላ ይሄ ዝም ብሎ የሚላላሱ እንትን የሚሉ ልጆች አይደሉም። ደግሞ ጓደኛ ይስለዋል እኮ። እኔ ሀናን ጓደኛ ብትሆን እኔ እሱ ያጠፋችውን እኔ ስላታለሁ፣ አስተካክላታለሁ፣ እሷ እኔን ታረመኛለች። እንደዚህ ነው ጓደኛ እየተራረመ አይደል እንዴ? በጣም ዱርዬ የሆነ ጓደኛ ኖሮ ሊያስተካክል ነው ጓደኛ አለ። እኛንም ጓደኞቻችን ያስተካክለውናል። ስለዚህ የሚያደርጉትን ነገር ሁሉ አይቶ ይሄ ለወጥ ማለት እኔ አላውቅም፣ ግን እኔ ተለውጠ ይሆን ራንክ ይሁን ጨዋታ ይሁን አልገባኝም። ግን እኔ ደስ የሚለኝ በአቋሙ የጸና ሰው እስከ መጨረሻው ድረስ በቃ እስከ መጨረሻው እነሱ የሚያደርጉትን ነገር ሁሉ እየወደድን ወደ መጥፎ መንገድ እንዳይለጣጠፉብን እነዛ የሚሰሩ እንዳይሰሩ እንላለን እንዴ? ወደዛ ውስጥ ይገቡብናል። እኛም ለቀቅ የማይሆን ነገር ካደረግን እንደዛ ካለ የሚያደርጉትን ነገር እየደገፍ ሌላ ነገር አንዱ በሰዎች የጠላነውና አስተያየት የምንሰጠውን ነገሮች አንጡብን እንጂ እየደገፍናቸው ከነሱ ጋር ብንጓዝ እንዴ ስንት የሚያስቀኑ። አሁን የእሷ ግምጃ የተባለችው ይሄው ለእሷ እንዴት ነው የሚሆኑት? የእሷ አንቶች እንኳን አሁን እኛ እሷ ምንድነች ምናምን እንላለን፣ ግን እንዴት ነው አሉ ሌሎችም ሀናን የምታነሳቸው የሩታ እንደዛ መሆን ያለብን። አንቺ ደግሞ መቅዲ አንዴ ተናግረሻል አይደል? ተናግረሻል የኔ ቆንጆ።
ተናግረሻል። በቃ በዚህ መልኩ ተናግረሻል። ሁለቴ አትድገሚ፣ አትናገሪ። በቃ የራስሽን ሰዎች ይዘሽ ሂጂ። የሚዘቀዝቅሽ እኔ ደግሞ ለሚሳደብና ለሚዘቀዝቅ መልስ መስጠት አያስፈልግም ብዬ ነው ማስበው። እኔ ጥፋተኛ ሆኜ እስካልተሰማኝ ድረስ ጥፋተኛ ሆንኩ እኔ በጣም ይቅርታ ጠይቃለሁ። ሰው ብዙ ጸባይ ግን ጥፋተኛ መስሎሽ ታታየሽ የጠየቅሽው ትክክለኛ ጥያቄ ነው። በቃ እኔም ቢሆን የምጠይቀው ነው። ምን ሆናችሁ ነው አሁን ናኒ እንደዛ ብታል እንዴ? ምን ሆነሽ ነው ናኒ? ምን ሆንሽ? ምን አይተሽ ነው? እስቲ አስረጅኝ። ምንድን ነው እሱ? ይሄ የሆነው እንቆጣጣለን እኔ እና እሱ አንዳንድ ነገር ስናወራ ራሱ አንዳንድ እና የሚሆነውን ጥያቄ ነው የጠየቅሽው። አንቺ አትናደጂ፣ አትበሳጪ። የማይሆን ነገር ብትሰሪ ነበር። የማይሆን ነገር አይደለም ያደረግሽው። አንቺ ስለምትወጃቸው ለምንድን ነው አቋማችንን ይዘን የማንሄደው? እና የራሴን ልጆች ነው የተናገርኩት ብለሻል። የራስሽ ልጆች ነው የተናገርሽው። መልሳት መልሺ። ማዝጌም ተረጋጊ፣ አንቺም ተረጋጊ። አርፋችሁ ተቀመጡ። የሚያደርጉት ነገር ሁሉ የሚያደርጉት ሰዎች ወይ የተናገርሻቸው ሰዎች ካስደሰታቸው እንደፈለጉ ያድርጉ። ታያችሁ ኦዲየንስ አላቸው እኮ በጣም ደግሞ ይሄ ዛሬ መጣ ነገ መጣ የሚባል ነገር የለም። ዛሬ መጣ ብዙ መስዋዕትነት ከፍለናል። ከፍለሻላች። በየቤቱ እየሄደች አሁን ሃናን በየቤቱ እየሄደች እያንኳኳች በየቤቱ እየሄደች ስንት ቦታ ነው ቻይና ሰብስክራይብ አድርጉልኝ እባካችሁ። እኔ ደግሞ አንድ ጊዜ ያየዋ 6-7 ሞባይል አስቀምጣ ይውላችሁ እንደዚህ ነው ከፍቼ የማስቀምጠው። ከፍታች እንደዚህ የተጨነቀች ከስሯ ከንቱኗ ብዙ ነገር እኮ ይኖርባታል። እንደዛ የሚያደርግ ኦዲየንስ፣ ሁሉም ኦዲየንስ በቃ እናንተ የያዛችሁትን ይዛችሁ ሂዱ። በቃ ከሰው ጋር እናትዬ አትመላለሽ። ታያቸው ያሉሽም ካሉ ለፈለገው ይዛችሁን እያሽከረከራችሁ እንደ ድሯችሁ እኔ ቀጥሉ ነው የምለው። በእግዚአብሔር በጌታ በአቋማችን እስከ መጨረሻ ምንም ያምጡ ምንም። እነሱ ሲጠሉ እኔ የምጠላለሁ፣ እነሱ የወደዱትን ይዤላቸው አብሬ ይጓዛለሁ። የኔ አቋም እንዲህ ነው። የሙዬን በደንብ ስለማውቃት የራሴ አሙዬም እንደዛ የኔ ገስት የሚገቡ ልጆች እንዳሉ እንደዚህ ናቸው። ማዝዬ እኔ በዚህ አጋጣሚ ሳገኘሽ ማዝዬ በሌሊት ተነስተሽ ገስት የምትሰሪ አንቺ ጀግና ሴት፣ አንቺ ልበ መልካም ሴት፣ አሁንም እንደ በፊትሽ ከልጆችሽ ጋር ሆነሽ ፖስትችላቸው እንትን በያቸው። ይሄ በኋላ መጣ ዛሬ መጣ ሳይሆን ጸንቶ መቆሙ ላይ ነው ዋናው ጥያቄ። ጸንቶ መቆሙ ላይ ነው። እሺ አሁን ትዳር ለምሳሌ ትዳር እኔ መጀመሪያ ቢዝ የኔ ጓደኛ ደግሞ ከኔ ኋላ ብትይዝ እኔ ካልጸና እሷ ግን ጸንታ እስከ መጨረሻው ከሄደች የእሷ ትዳር ሰመረ ማለት ነው። አንድ ነገር ጸንቶ መያዙ ላይ ነው ዋናው። ስለዚህ አሁን አትመላለሱ። በኋላ መጣ እንትን መጣ የሚላችሁን ሰው ካለ አትመላለሱ። እነሱ እህቶቻችሁ ናቸው። ምናልባት ናቸው እዚህ ጋር ገንዬ አሳልፈን አንስጣቸው። እነዚህ እኔም እሱን ነው የምለው። አሁን እንደዚህ የሚያደርጉት አሳልፈን የሚሄድም ገንዬ አለማስቆም መሄድ ካለበት ይችላሉ። እውነት እናንተ ብዙዎች ናቸው ይችላሉ። በቃ ያልፈለገ ሰው አቅድዬ ይሁንሽ። ከሰው ጋር አትጣይሽ እናቴ። ያልፈለገ ሰው የእኛ ልጆች መናገር አልችልም እንዴ? መናገር ይችላሉ። ተናግረሻል እኮ አንቺ ተናግረሻል። እኔ ደግሞ ትናንት አልመጣሁም። ማንም ሰው ያውቃል። አንድ ነገር ልንገራችሁ። እኔ የተናደድኩት አሁን ምሳሌው መግዲ የእኛ ልጆች እንደፈለገች ማውራት ትችላለች። ደግሞ የእኛ ልጆቹ ገና ልጅ ናቸው። እኔ የራሴ ማዘር ሲቆጣ የለም በጣም ነው የሚፈሩ። እኔ የራሴ ልጆች እንደፈለኩ መቆጣትና እንደፈለኩ መሳደብ ይችላለሁ፣ ይመለሳሉ። ግን መግዲ የእኛ ልጆች ነው ያለችው እንጂ የሌላ ማንም አነካችም። እኔ አሁን መግዲ የነካችው የእኛ ልጆች ናቸው እንጂ ሳትነካ የእሷ ፎቶ ለምንድን ነው የሚዘቀዘቁት? እስኪ ይዘቀዘቁና አንድ ማዛ ለሚዲያ ተፈቃደች እስኪ ይዘቀዘቁ ነው ብዬ እልህ የያዝኩት የራሴ ነው። ገባኝ። አንቺና መቅደስ አንድ ግሩፕ ናችሁ? አንድ ገስት ነው? እኔ አላቅም። እኔ እዚህ ነው ማውቃት። የራሴን ልጆች ነው ለመናገር የለብኝም ያልሽው ልክ ነሽ። እኔ አሁን ናኒን የምቀርባቸውን ሰዎች ወይም ሀይሚ ጋር ገባለሁ እና ሀይሚ መናገር ይችላል ጥፋት ካጠፉ።
እናገራለሁ በውስጥ የራሴ ልጆች ያለችው ይቅርታ አድርጊኝ፣ ግን የራሴ ልጆች ያለችው የአንድ ሀገር ሰው በአንድ ቋንቋ በራሷ ቋንቋ ስላወራቻቸው በራሴ ቋንቋ የተናገርኩት ለምን አላጠፋችም እኮ ታዲያ አላጠፋችም። እግዚአብሔር ይባርክሽ። ጥሩ ያረግሽው እኮ ትክክል ነሽ። አንቺ ገስት ላይ ያሉት ስለዛ አንቺ ምንም ጥፋት የለብሽም። በቃ ነገር አብርዶ ለሌሎች እንደምክር ስጡ። ምሳሌ መሆን ለሌሎች አንቺ አላጠፋሽም። የሚዘቅዝቁሽ ከፈለሽ ትክክል ነው የተናገርሽው። እኔም እንደዚህ አሁን የማውቃቸው አብሮ አሁን አንቺ ለሀገርሽ ልጆች አይደል፣ እኔ ደግሞ ራሴ የምሄድበት ገስት ሁልጊዜ የምገባበት ገስት የሆነ ጥፋት ባይ እኔም ናኒ ምን እናገራለን። በውጭ እንኳን ባንናገር አሁን የምናያቸውን አንዳንድ ነገሮች የሆነ ነገር ደስ ያላለን ነገር ካለ እንቆጣለን። እናጋለን እንዴ ናኒ እንናገር አናልፍ፣ ምንም ነገር አናልፍም። እዚህ የምታዩን የምንናገረው አንቺም ደግሞ ስለምትቀርቢያቸው ስለምትቀርቢያቸው የራስሽን ልጆች አስጠነቀቅሽ። ጥፋት አይደል ነው። እኔው ማንንም አልነካው፣ ማንንም ከማንም ጋር ግጭትም የለኝም፣ ከማንም ጋር ስድብም የለኝም፣ ከማንም መነካከትም የለብኝም። መግድ እንግዲህ የነካ ሰው ቤት ከፍቼ ነው እዚህ ጋር ሰው ማንዬም ሆነ ሁላችሁ ኢብራሂም እዚህ ጋር ያለ ነው ጠቅላላ 115 ሰዎች ማለት ነው። እኔ ብለው ምንድነው አሳልፈን አንስት ማለት አንቺ ቆይ ግጥም የምትገጥመው ምንድን ስትል ስለሰማው መሰላችሁ? ለእነሱ ለግምጃ ልጆች ኧረ ተይ በቃ ብላ እየለመኗትም የሆነ ቦታ ይቻታል። ተይ በቃ እንደዚህ አታደርጊ እያሏት ሲሏት እባክሽ እናንተ ጨረቃ ፋሚሊ የነበርኩበት እኮ ነው። አቋም የሌላቸው ናቸው ስትል እኔ አንዳንዴ ጥፋት አለት ቆይ አይደለም ልናገር መናገር ያለብኝ ማስተላለፍ ቆይ ለራሱ አቋም የላቸውም ስትል እኛ እንደዚያለችውን እኮ ነው ያለችውን ነገራችሁን አስጨርሱኛ። እኛ ለምን ቦታ እንከፍትላቸዋለን? ይህንን እያዩ እኛ እንደዚህ ሆኑ እንደዚህ ተባሉ ለምን እንባላለን? ይሄን ላስተላልፍ ነው። ገባቸዋል? በቃ ለምን እኛ አናቃለን። የጨረቃ ፋሚሊ ጀግኖች ነን። የትም ገብተን ልጆቻችን ሲነኩ አንወድም። በቃ አይደል እንዴ መጥፎ ቦታ እንዳይሄዱብን የበፊቱን እንትን እንዳይ ይሄን ክፍተት ባገኙ ቁጥር እነሱ እኮ እንደዚህ ናቸው ለምን እንባላለን? በአቋማችን እንጽና። በቃ ምንም ያምጡ ምንም ያጥፉ በቃ እንዴ በጥርሳችን አንጠልጥለን ዋጋ ከፍለናል ይላሉ አይደል? አንዳንዶች ማዕዛም ከፍ ያሉት ላይ ሁሉ እስከተከፈለ ድረስ ለምን እስከ ጥግ እነዚህ ልጆች አናያቸው? በቃ የምንፈልግበት የምንጓጓበት ፓርት አለ እኮ እነዚህ ልጆች እንደዚህ ሆነው ባየናቸው የምንለው ነገር አለ አይደል? እስኪ ያንን ነገር በትዕግስት አናሸማቃቸው፣ በኮመንትም አናሸማቃቸው፣ በሁሉ ነገር አናሸማቃቸው። እኔ እግዚአብሔርን አሁን እያሳዘኑኝ ነው የመጡት። እኔ በጣም ሲናገሩ ራሱ እዚህ ጋር መናገር ካለብ የፈለጋችሁ ጥሉኝ። የዛን ጊዜ መዋና ቦታ ስትሄድ ራሱ ልጅቷ ተሸማቃ ከዛ ቦታ ተሸማቃለች በጣም እግዚአብሔር እንደገና ደግሞ እኔ ብዙ አይቻለሁ። በእህትነት ጥግ ጃሟን ጎበስ ብላ ቆይ ልታረልሽ እኔ በጣም ነው እግዚአብሔርን እኔ እንደዛ አይነት ሲጋታሪ አንዴ ልጨርስ የችግሬ ለመውጣለሁ እኔ ልናገርና ልውጣ። ምንድን ነው እሱ ማውጣት አለ ውጭ ያላልኩሽም እኮ ነው። ግን ደግሞ ማለት ነው እየተሸማቅ ሰውን አናሸማቅ። በቃ እነሱ የወደዱትን ልውደ ከጠላት እኔም ጠላታለሁ። በቃ አለቅ እስቲ ዘናት እንያቸው እነዚህ ልጅ። ይሄንን ነው እኔ ለማስተላለፍ እንጂ እኮ ጠልቼ አይደለም ሰው እና ሰውን አናሸማቅ። በቃ ከወደድኩኝ ይዣቸው ይሄዳሉ። የራሴን ነው የሰውን አይደለም እየተናገሩ ራሴን ወክዬ ነው የምናገረው ሰውን አይደለም። እኔ እስከ መጨረሻ ይዛቸዋለሁ፣ እስከ ጥግ ድረስ ይዣቸው ይሄዳሉ። አሳልፌ ግን ለተሳዳቢ አልሰጣቸው። በቃ ይሄ እናንተ ግን ሰዎች በሌላ ሰዎች ይሄ ሌላ ቦታ ምናምን ሲሄዱ አትናገሩ። ከፈለጉ ይሄዱ፣ በቃ ደስ ይበላቸው። ራሳቸው እንደዚህ የሚሄዱ ሰዎችን እንትን ባትሉ። እሺ ናኒ ያቋረጥኩሽ። እሺ ተናገር። ቀየራቸው ለማለት አለምሸት ነው የሚተገባሽ አለምሸትን አስረዳለሁ። ባለችው ላይ ለመጨመር ብዬ ነው። ሀናን ዩዘርን መግባት ፈለገች አስገባል። ቆይ ናኒ ለአንቺ ስለሚጣፍጥ ቆይ ዝም በይ። ቆይ ጸጥ ባለበት ቢሆን ራሂማም ትቀጥላለች። አሁን መግባት ያለበት ይግባና ናኒ ረሂማን ሀሳብ ካለሽ ንገሪና ራሂማም ዋናዋ ነች እንጂ ትሄድበታለች። ቆይ ናኒ ትጨርስና እኔ በአንቺ ላይ ነው ልጨምር የፈለግኩት በሀናን ላይ
እኛ እንኳን እዚህ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ተግባብተን አንደርስታንድ ተደራርገናል። ሳንተያይ ነው። እነ ብሩክና ሀይሚ ግን እኛን አያውቁንም። መልካችንን እኮ አያውቁም፣ ድምፃችንን ነው እንጂ በምናደርገው ነገር ነው። አለምሸት አንድ ቁጥር ጻፊ። እነሱ ደግሞ እዛ ጋ መሬት ላይ ያዩትን ነው የሚሆኑት። ገባሽ? እኛን አያውቁን። እነዚህ ልጆች አድገዋል፣ ትልልቅ ልጆች ሆነዋል። የፈለጉትን እኛ እንኖርላችሁ፣ እኛ እንምረጥ ማለት አንችልም። ምክር መስጠት እንችላለን፣ ግን እነሱ ናቸው እዛ ጋር ፌስ እያደረጉ ያሉት። እነሱ ናቸው የሚያዩት የሚበጃቸውንም መጥፎውንም ጥሩንም የሚያውቁት። እና እኛ ለመቃወም ባንቸኩል ፈርተን ነው። አይነው የጨረቃ ፋሚሊ ከዚህ በፊት ከደረሰው የተነሳ ያው እነሱም ከተናገሩት የተነሳ መሰለኝ እንደዛ የሚሆኑት። ግን ይሄን ያህል መፍራትም አያስፈልግም። ያውቃሉ ልጆቹ አድገዋል፣ ተለውጠዋል። ሰው ያስፈልጋቸዋል። ምናልባት አናቅም። ይሄን ያህል የሚያስፈራ ነገር አይደለም። የሚከፋፍል ነገር በአሁኑ ላይ ምንም ነገር አልነበረም። ለምን ወጣ ስንል ተያይዘን መውጣት ያለብን ጊዜ አለ። ባልና ሚስት አብሮ ብቻውን ከልጆቹ ጋር ወይ ባልና ሚስት አብሮ ብቻውን የሚወጡበት ጊዜ አለ እና ይሄን ነው እነዚህ ልጆች ያደረጉት፣ በግሩፕ የሄዱት እና ለክፋት ልባችንን ባናሰለጥን፣ በቃ ሌል መጥፎ አለመሆን፣ ልጅቷንን በልጅቷ ዞ ሀይሚን መስደብ ምናምን አያስፈልግም። እኛም እስቲ ማቹ ብንሆን ጨረቃ ፋሚሊ እስቲ እንስማ፣ ሰውንም የሚለው እንስማ። እነሱ ልጆቹን እናዳምጣቸው፣ ለምን አደረጉ እንደዚህ ብለንም እናስብ እና ይሄን ነው የምላችሁ። እንግዲህ እግዚአብሔር ሁሉንም አመለካከት ይለውጥልን። መሄድ የሚፈልግ ሌላ ቦታም እኮ እዛ ቦታ ቢሄዱ ከዛ መጡ እየተባሉ ነው የሚሳለቅባቸው። ግን አስፈላጊ አይደለም። ልጆቻቸውን ይዘው ቢጓዙ ነው ቢበጃቸው። ወረትም አያስፈልግም። እኔ ወረት ነው ብዬ ነው የማስበው እንደዚህ ያለ ነገር እና ረጋ ብለን ቆም ብለን እናስብ። ሁሉም አንድ ነን፣ ኢትዮጵያውያኖች ነን። አንደርስታ መደራረግ አለብን። ትንንሽ ትልልቅ በእድሜ እንለያይ እንጂ ሁላችንም ወይ ባለንበት ሀገር እንለያይ እንጂ ያው ያለነው ሁላችንም ስደት ላይ ነን። ያ ነው ያገናኘን፣ ያ ፍቅር ነው ያገናኘን። ፍቅር እንደሚሰብኩ እነሱም እኛ እስቲ ፍቅር ነው። ይሄ ነው እነሱም የወዱትን እንውደድላቸው። ጥፋት ካለ ዝም አንላቸው እና ይሄን ነው የምለው። ደጋግማ አንድ ቁጥር ትጽፋለች። ቲኒ ነው ቲኒ የምትባለው ልጅ አንድ ሀሳቤ ልናገር። እንዴት ዋላችሁ? ሻለም እየተናገር ደህና ናችሁ? ሁላችሁም ሰላም ናችሁ? አሜን። እግዚአብሔር ይመስገን። አትውጪ ቦታ አለ፣ ይሄው መግባት ትችላል። ናኔም ገኔም ሁላችሁም አንቺም ስትናገሩት የነበረ ነገር ደስ ይላል። እኔ እግዚአብሔር ሰሞኑን ሳየው እኔ እንደ እናትነት እንደ ራሴ ልጆቹ በቃ እንዴት ነው የሚሸማቀቁት ብዬ ነበር ሳስብ ነበር። እግዚአብሔርን ነው የምላችሁ እና ብንናገረውን ነገር በማስተዋል ብንናገር፣ ልጆቹን ባናሸማቀቃቸው። እግዚአብሔርን ያውቃሉ። እየበሰሉ የመጡ እያደጉ የመጡ ሁለቱ በጣም 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 ከኛ በላይ በጣም የሚተዋወቁ በጣም የሚያውቁ ልጆች ናቸው እና ልጆቹን ባናሸማቀቅ፣ ሰው ለምን መጣ ለምን ሄደ ባንል። ሰው አሁን ሀይሚ ሰው ያስፈልጋታል፣ ሴት ናት። ብሩኬም እንደዛ። በተለይ አሁን ትናንትና እምቧይ ነው የመጣ። እግዚአብሔር ከጎኗ ስላለች ደስ ነው ያለኝ። ጫማዋ ስታስርላት፣ ስታለባብሳት፣ ስታሞግሳት፣ አብሮ ሲጫወቱ የልጅነቴን ነው ያስታወሰችኝ እና ሰው መጣ ብለን ባንወቅሳቸው እና በነገራችን ላይ ደግሞ ባንገለባበጥ። ከወደድ ልጅ ከወደድን እስከነ ንፍጦ አይደለ? ልጆቻችን ከወደድን እኮ እስከነ ምናምናቸው ነው አይደል? ልጆቹን ደግሞ ከወደድናቸው እስከ ምናምናቸው ይዘን ብንጓዝ፣ መጥፎ ጥፋት ካጠፉ እየገሰጽን በስድብ ሳይሆን በምክር ይሄ ጥሩ አይደለም፣ ከዚህ ተመለሱ፣ እናንተን ያጠፋል፣ ይሄ መስበራችሁ ጥሩ አይደለም እያለን ይዘን መሄድ ነው እንጂ አንዱን እያየን ወደ አንዱ መገልበጥ። ለምን እንደዚህ ያልሆነም ብለን እንደዚህ፣ ይሄ በጣም ያስጠላል። ይሄ አቋም የሌለው ደጋፊ በጣም ይደብራል። ስለዚህ ልጆቹን ባናሸማቅቅ። ሁሌም እነሱ ይከብዳል። ሰው ባመጡ ቁጥር መንጫጫት፣ ለምን መጣ ሰው፣ ለምን እንደዚህ ሆነ፣ ምክር መስጠት፣ ይሄ ጥሩ አይደለም እንደዚህ አታርጉ ነው እንጂ ለምን ሰው አመጣችሁ። አሁን ትክክል ነው። ብሩኬ ግምጃይን ይዞ ሄደ። ለምን እንደሆነ ታውቃላችሁ? ወጣቶች ናቸው። ከአላማቸው ሊሰናክሉ ይችላሉ። እራት ይበላሉ፣ ይገባበዛሉ፣ ይጨዋወታሉ፣ የሆነ ነገር ይሆናል። ብቻዋን ከሆነች ግን ልትሰናከል ትችላለች፣ ሊሰናከል ይችላል። ግን ሰው ስላለ ይፈራሉ፣ ራሳቸውን ጠብቀው። ስለዚህ እባካችሁ በተቻለን አቅም ልጆቹን ባናሸማቀቅ፣
በጣም አንድ ፍሬ ህፃን ልጆች ናቸው። እያየን ያደጉ እኔ ልጆቼ ናቸው ሁለቱም። እኔ በጣም ወዳቸው መሳሳላቸው እኔ ልጆቼ ናቸው። ስለዚህ ባናሸማቅቅ፣ ከወደድናቸው ደግሞ እስከ መጨረሻ ብንሄድ። ደግሞ ሰው ሄደ ብላችሁ ደግሞ አትናደዱ። የሄደ ሰው ይሂድ። እግዚአብሔርን ነው የምላችሁ። የሄደ ሰው ይሂድ። የወደዳቸው ይከተል፣ የጠላቸው ይሂድ። ችግር የለውም። ሰው ሄደም ቀረም ሰውን የሚያኖረው ሰውም የሚያቆየው እግዚአብሔር ብቻ ነው። እግዚአብሔር ስለወደደ የሰው ፍቅር ሰጣቸው። ሰው እግዚአብሔር ባይወዳቸው ኖሮ የሰው ፍቅር አይሰጣቸውም። የሰው ፍቅር የሰጠ እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ እባካችሁ በተቻለ አቅም ባንሰዳደብ፣ ክፉ ቃል ከአንደበታችን ባያወጣ፣ አንድ ቁጥር ምጽፈው ልጅ አስገቢያት፣ ልጆቻችንን ደግሞ ባናሸማቀቅ። የታለች ቆየች እሷና መግባት የሚፈልጉትን በዚህ አጋጣሚ ደግሞ ሀንቾ ሀናንዬ የኔ ውድ በጣም ትለያለሽ። እግዚአብሔርን ክበሪ። አንቺ በልጅሽ ፍሬ ያገኘሽ በጣም መልካም መልካም። እኔ እንጃ እግዚአብሔር ምስክሬ ነው። ወላዲቷን አንቺ በእግዚአብሔር አገኘሽ፣ በልጅሽ አገኘ። የማታ እንጀራ ይስጥሽ። አገርሽ ገብተሽ እፈይ ብለሽ እንድትበይ የተዘጋጀ እንጀራ እግዚአብሔር አምላክ ያዘጋጅልሽ። በሰላም ለሀገርሽ ግቢሽ የኔ ውድ የኔ መልካም። እግዚአብሔርን ትለያለሽ ትለያለሽ። ስትናደጂ ልትናገሪ ትችያለሽ። እሱም ሰው ነው የሚያናድድሽ። ቆይት ያለሽ እንጂ በጣም የዋህ በጣም እኔ እንጃ ሩሩ ልጆችሽን ይዘሽ የምትጓዥ አሁንም እግዚአብሔር አምላክ ለልጆችሽ አይቀይርን። ወደፊት ይዘሻቸው የመጨረሻቸው ለማየት ያብቃሽ። እነሱም ደግሞ ለሁሉም ጊዜ አለው። በጊዜና በሰዓቱ ተጋብተው በጊዜና በሰዓቱ ይወልዳሉ። አሁን ጊዜው አይደለም። እሷ መሞረቅ ትፈልጋለች። ልጅ ናት። መድረስ የሚችልበት ቦታ አለ። ያሰበችው ዓላማ አላት። ያንን አሳክተው እሷም ልጅነቷን አጣጥማ